ሰላም እንዴት ናችሁ? እንኳን በደህና ወደ ኢትዮ ማይንድ መጣችሁ እላችኋለሁ። በ2018 ዓ.ም ሪሜዲያል ተማሪ ሆናችሁ ኦር ፕራይቬት ሞልታችሁ በ2017 ፕራይቬት ኢንትራንስ ተፈትናችሁ ከ300 እና ከዛ በላይ መምጣት የከበዳችሁ እና ዘንድሮ ደግሞ በፕራይቬት መልኩ ሪሜዲያል ተመራችሁ እየተማራችሁ በተጨማሪ ደግሞ ፕራይቬትም እየሞላችሁ ለሁለቱም ያው ማለፍ ለምትፈልጉ ተማሪዎች በሁለቱም ውጤታማ መሆን ለምትፈልጉ ተማሪዎች ብቻ ነው ይሄ ቪዲዮ። ስለዚህ ስፔሻሊ በፕራይቬቱ መልኩ እንዴት አድርጋችሁ በጣም ወሳኝ ፖይንቶችን ስለምናነሳ በሱ ጉዳይ የምንወያይ ይሆናል ማለት ነው። ለሪሜዲያል ተማሪዎች ነው ይሄ ብቻ። ስለዚህ በዚህ ዓመት ፕራይቬት ሞልታችሁ በጎን ደግሞ ሪሜዲያል መፈተን ለምትፈልጉ ተማሪዎች በጣም ወሳኝ 2 ነጥቦችን ኦር 3 ነጥቦችን የማናሳላችሁ ይሆናል ማለት ነው። ስለዚህ ቪዲዮን እስከ መጨረሻ መከታተላችሁን እንዳትረሱ ለማለት ፈልጋለሁ። ስለዚህ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጉት። አብዛኞቻችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አታደርጉም። ይሄ ደግሞ በጣም ብዙ ተማሪ ጋር እንዳይደርስ እያደረገው ስለሆነ ቪዲዮ ላይክ፣ ቻናላችሁን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ዳይሬክትሊ ወደ ወሬ ሳናንዛዛ ወደ ጉዳያችን እንገባለን። በአንደኛ ደረጃ መሰላችሁ እንደ ሪሜዲያል እና እንደ ፕራይቬት ተማሪ መሆናችሁ እንደ ኢንትራንስ ነው። በቃ ኢንትራንስ እና ፕራይቬት በሉት ምንድነው ተጨማሪ ጫና ይፈጥርባቸዋል ማለት ነው። ስፔሻሊ ሪሜዲያል ተማሪ ከሆናችሁ ትንሽ ከትምህርት ራቅ ስላላችሁ በጣም ረዥም ወደ 7-8 ወር በተጨማሪ ወደ ትምህርት አክቹዋሊ ተመልሳችኋል። ነገር ግን ለሪሜዲያል ትምህርት አይነት ነው እንትን ያደርጋችሁ። ስለዚህ አብዛኞቻችሁ ያው ፕራይቬት ሞልታችሁ እንዲሁ የምታልፉ ይመስላችኋል። ያው ኔጌቲቭሊ እንዳትወስዱት ግን የኔን ቃል። ነገር ግን በጣም ብዙ ተማሪዎች ኤክስፔክቴሽን አላችሁ። ነገር ግን ሞር በጣም አንዱ መወሰን ይኖርባችኋል። ከሁለቱ አንዱን ምረጡ፣ አይዘር ፕራይቬት ኦር ሪሜዲያል። እኔ መክራችሁ ግን ሪሜዲያልን ብትመርጡ ነው ማለት ነው። ለምን በቃ እንደ ሴም ሰርኩሌሽን ነው የምትመለሱት። በፕራይቬት ማለፋችሁ ዩኒቨርሲቲ መቀየር ብቻ ነው። ምንም አዲስ የሚፈጠር ነገር የለም። ነገር ግን እናንተ ሞር ሪሜዲያላችሁን ከቀጠቀጣችሁ ሪሜዲያል ማለፍ ብቻ ነው የሚጠበቅባችሁ። ነገር ግን ኢንትራንስ ነጥብም ይጠይቃል ማለት ነው። ነጥብ ስለሚጠይቅ ኢንትራንስ ደግሞ በጣም ከባድ ስለሆነም በጣም ብዙ ስትረስም ስለሆነም በቀጣይ ፖይንት ላይ እናወራበታለን። ችግር የለውም እሱን። ስለዚህ ከሁለቱ አንዱ መምረጥ በጣም ግድ ይሆንባችኋል። እኔ በዚህም አልፋለሁ በሁለቱም አልፋለሁ ብላችሁ ምንም በሁለት እያለፋችሁ እዚህ ሪሜዲያል ተማሪ እዚህ ኢንትራንስ ተማሪ መሆን ፍጹም አይቻልም። በአንዱ መምረጥ ነው። ስለዚህ እሱንም እናየዋለን ማለት ነው። አንዳንድ ተማሪ እንደሚለኝ ሪሜዲያልን ከወደድኩ ኢንትራንስ ላልፍ ይችላል። ብሮ ምንድነው ሪሜዲያልን ከወደድክ ማለት ኢንትራንስን ወደድክ ነው እኮ። ኢንትራንስ በፈተና ደረጃ ሲታይ ከሪሜዲያል በላይ ነው። እኔ እዚህ እንትን ስለምል ነው። ራሳችሁን ፕሊስ መዋሸት አያስፈልግም። ከሁለቱ አንዱን መምረጥ ግዴታ ነው ማለት ነው። በሁለት ደረጃ ደግሞ ኢንቴንሲቭ የሆነ ጥናት ነው የሚፈልገው ማለት ነው። ስፔሻሊ ኢንትራንስ ተማሪ ኢንትራንስ ማለፍ ከተፈለጋችሁ በጣም ከሪሜዲያል በላይ ስለሚከብድ እንደ ሪሜዲያል አጠናለሁ እንደ ሪሜዲያል ማለፍ እችላለሁ ካላችሁ ትክክል አይደላችሁ ማለት ነው። ስለዚህ እኛም ለሪሜዲያል ተማሪዎች ስፔሻሊ ፕራይቬት ለሚማሩ ተማሪዎች ኢንቴንሲቭ የሆነ ክላስ አዘጋጅተንላቸዋል ማለት ነው። በዚህ ክላሳችን መሰረት እንደነ ማትና እንግሊሽን ከኛ ጋር ሆናችሁ ማጥናት የምትችሉ ይሆናል ማለት ነው። ስለዚህ ጎን ለጎን ማስኬድ የምትፈልጉ ተማሪዎች ማለት ነው እዚህም ይሄ ካለፈልኝ ይሄ አልፍልኝ ኦር ይሄ ከወደኩ ይሄ ማለፍ ፈልጋለሁ ለምትሉ ተማሪዎች እኛ ጋር ተቀላቅላችሁ ማለፍ ትችላላችሁ ማለት ነው። አንዱን ሞር እኛ እያጠነከራችሁ በጣም ብዙ አሴቶችን እየሰጠናችሁ ቲዩቶሪያሎች በየሳምንቱ ኤግዛም እየሰጠናችሁ በጣም ልዩ በሆነ ቪዲዮዎች እያስተማርናችሁ ምንም የማታልፉበት ምንም ምክንያት የለም። በእንደና ታርጌታችሁ ማለት ነው። አይዘር ፕራይቬትን ደግሞ ካልሆነ ደግሞ በሪሜዲያል እንዴት ማለፍ እንደምትችሉ በጣም ስትራቴጂ አስቀምጠንላችሁ በየሳምንቱ ዲስትሪቢዩት አድርገንላችሁ በየሳምንቱ መሰረት ደግሞ ቲዩቶሪያሎች ኤግዛሞች እየተላከላችሁ የምናስጠናቸው ይሆናል ማለት ነው። ስለዚህ ከኛ ጋር አጥንታችሁ ውጤታማ መሆን ለምትፈልጉ ተማሪዎች በዚህ ስልክ ቁጥር ደውላችሁ ቦታችሁ ማሳየት ትችላላችሁ። የምትደውሉ ፕራይቬት ኦር አይዘር ሪሜዲያል ማለፍ ለምትፈልጉ ተማሪዎች ነው። ጎን ለጎን ሁለቱንም ላይ ሞር የሚሰራ ነገር ስለሆነ ለሪሜዲያል ተማሪዎች ስፔሻሊ የሚመከር ስለሆነ ስለዚህ ደውላችሁ ቦታችሁን ማስያዛችሁን እንዳትረሱ ማለት ነው። ፕሊዝ ጊዜው እንዳያመልጣችሁ ለማለት ፈልጋለሁ። አብዛኛው የሪሜዲያል ተማሪ የሚሸወድበት አንድ ነው። ኦር የፕራይቬት ተማሪ እኔ ለምን የኢንትራንስ ተማሪ ያለውም ሞር ከትምህርት ራቅ ስላለ ስፔሻሊ ሪሜዲያልም ያልገባ እዚህም ኢንትራንስም ድጋሚ ያልገባ ተማሪ በጣም ትንሽ ይከብዳል ማለት ነው። ለምን ጥናት ውስጥ የለም እንዲሁ ስራ እየሰራ ምናምን ለመፈተን በጣም ያው ድጋሚ የመውደቅ አይነት ሁኔታ ነው። ታውቃላችሁ ኢንትራንስ እየተማራችሁ ራሱ ይከብዳል።
ስለዚህ እኛ ይህን ነገር ለማቅለል የታሰበ ክላስ አዘጋጅተንላችኋል ማለት ነው። ያው ቀድሞ ለሚመጡ ተማሪዎች ብቻ ስለምንቀበል ክላሳችን አሁን ጀምሯል። ሞር በመሀል ላይ ተማሪዎች መቀበል አለብን የሚል ተማሪዎቹ በጣም እየተጎዱ ነው በሚለው ነው። ስለዚህ መቀላቀል ለምትፈልጉ በዚህ ስልክ ቁጥር ደውላችሁ ቦታችሁን ማስያዛችሁ እንዳትረሱ። በዚህ ወይ ሁለተኛውን ፖይንት ጨርሰነዋል ማለት ነው። ስለዚህ በጣም አንደኛ ላይ ፖይንት ምን አለን? አንዱ መምረጥ ይኖርባቸዋል። ሁለተኛ ደግሞ ያው ፎከስ በጣም ፎከስ ፕራይቬትን ከመረጣችሁ ኢንቴንሲቭ የሆነ ፎከስ ይፈልጋል ማለት ነው። በሶስተኛ ላይ ደግሞ ሪሚዲያል ለምትመርጡ ተማሪዎችም በጣም መልካም ነገር አላችሁ። ለምን ካላችሁ ያው በሶስተኛ ሁኔታ ደግሞ ሪሚዲያልን ተመዝግባችሁም ፕራይቬትም በዚህ ሞልታችሁ፣ ነገር ግን እናንተ ሞር ፎከሳችሁ ፕራይቬት ላይ ለሆነ ሪሚዲያል ላይ ለሆነ ተማሪዎች በጣም ያው ትክክለኛ መንገድ ላይ ያላችሁ፣ ሌሎች ትክክለኛ ሳይሆኑ ቀርቶ ሳይሆን ሞር እናንተ ወደ ትምህርታችሁን በጣም ላይ ውጤታማ የምትሆንበት ኦፖርቹኒቲ ሰፊ ነው። ስለዚህ እናንተ መጠንከር ይኖርባቸው ማለት ነው። ያው እኔ ሌሎችንም እንትን እያልኩ ሳይሆን ሞር እናንተ ቀለል ያለ እንትን ስለፈለጋችሁ ስለመረጣችሁ ያው ሁላችሁም አሪፍ ነው ብዬ አስባለሁ። ሞር እናንተ ከነሱ ጥናታችሁ ዝቅ ያለ ይሆናል ማለት ነው። እንደነሱ በጣም ብዙ ኤክስትሪምሊ ማጥናት ላይጠበቅባችሁ ይችላል። ስለዚህ ለእናንተም የተዘጋጀ ብቸኛ ክላስ ስላለ ቴሌግራም ላይ ኮንታክት አድርጉኝ እናንተም። ስለዚህ ሞር ሁላችሁም ቴሌግራም ላይ ገብታችሁ አንድ ግሩፕ ክሬት አደርግላችኋለሁ። በዛ ላይ ደግሞ የተለያየ ነገራቶችን መለቅላችሁ ስለሚሆን ቴሌግራም ላይ ጆይን ማድረጋችሁን እንዳትረሱ። እዚህ ስክሪን ላይ አስቀምጥላችኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ፒስ